በስተመጨረሻም ወይዘሮ ማርታ እንግዲህ ዳጣንን ጠይቃታለች ማለት ነው። እንግዲህ አሁን ላይ ወይዘሮ ማርታ ደረጀን በጣም ጠርጥረዋለች። ምክንያቱም ስለ ሰላም ሁሉ ጊዜ በሚነሳ ሰዓት ያው ደረጀ እንደሚበሳጭና አሁን ላይ ደግሞ ሰላም ወልዳ ወደዚህ ቤት አትመለስም የሚለው ነገር ነው ያልተስማማችው። ስለዚህ አሁን ላይ ዳጣን እንግዲህ ቁጭ አርግታ ከዚህ በፊት ኤቢ ያነበበችው ደብዳቤ ላይ ስለ ዳጣ እንደጻፈችና ስለ ቤተሰቦቿ እንደጻፈች ነው ሰላም የተናገረችው። አሁን ላይ ወይዘሮ ማርታ ዳጣን እንግዲህ ከዚህ በፊት ከሰላም ጋር ተወውቅ ነበራችሁ እንዴ ብላ በመጠየቅ ነበር ፍላጎቷ። ያንን በጠየቀች ሰዓት ግን ያው ዳጣ ከዚህ በፊት ሰላምን እንደማታውቃትና ምንም እንደማታውቅ ነው የነገረቻት። ስለዚህ አሁን ላይ ወይዘሮ ማርታ ዳጣን እንግዲህ ስለ አባትና እናትሽ ፊት ለፊት ዛሬ ሁሉንም ትነግሪኛለሽ ብላታለች ማለት ነው። እናም ደግሞ በተጨማሪም አቢጌል ያነበበችውን እንግዲህ ሰላም የጻፈችውን ደብዳቤ ስለ ዳጣ ልትነግራት ነው እናቷ ሰላም እንደሆነች። አሁን ላይ ይህንን ነገር ማርታ ለዳጣ ብትነግራት ዳጣ እውነት ታምናለች ወይስ አታምንም? ውሸት ነው የሚሆነው ወይስ አይሆንም? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። እንግዲህ ከዚህ ቀደም አሁን ላይ ዳጣ ታመልጣት ይሁን ከወይዘሮ ማርታ አሁን ላይ ሽንቴ መጣ እንደዚህ መጣ እያለች እንግዲህ ወይዘሮ ማርታ ስለ ማንነቷ ስለ ቤተሰቦቿ ዳጣን ስትጠይቃት ዳጣ ለማምለጥና ዞር ለማለት ፈልጋ ነበር። ዛሬ ግን ወይዘሮ ማርታ በጥብቅ ነው አለቅሽም ብላ እንግዲህ ሁሉም ነገር ንገረኝ ያለቻት ማለት ነው። አሁን ላይ ኤቢ ትክክል ነች፣ እስከዛሬም ድረስ የምትነግረኝ ትክክል ነች፣ ይህንን ነገር በራሴ መንገድ ማጣራት አለብኝ በማለት ነው ወይዘሮ ማርታ እያጣራች ያለችው። እንግዲህ ደረጃ አሁን ላይ ወይዘሮ ማርታን የነገራት ወይም ደግሞ ሰላም እዚህ ቤት አትመጣም ብሎ ያላት አሁን ላይ ያለባቸው ችግር ሰውም ቀብረው ስለሆነ ያንን ነገር ሳንፈታው ወይም ደግሞ ችግሩ ሶሉሽን ሳያገኝ ሌላ ሰው ተጨማሪ ባይመጣ ጥሩ ነው በማለት አስቤ ነው እንጂ ለሌላ ነገር አይደለም እያለ እያስቀየሰ ነው የሚገኘው ማለት ነው። ስለዚህ አሁን ላይ ወይዘሮ ማርታ ለዳጣ እውነታው ትነግራታለች። እናቷ ሰላም እንደሆነች አቢጌል ላይ የተጻፈው ደብዳቤ ያ እንደሆነ ለዳጣ ትነግራታለች ወይስ አትነግራትም? ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ማድረስ ይችላላችሁ። እንግዲህ ዳጣ ክፍል 87 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 87 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ አሁን ላይ አቢጌል የሰራችው ስራ እያቃዣት ነው የሚገኘው ማለት ነው። አሁን ላይ እንግዲህ የአምቡላንስ ድምጽ በሰማሽ ቁጥርና የፖሊስ መኪና ድምጽ በሰማሽ ቁጥር ፖሊስ መጣ እሷ ጋር እንኳን ባይመጣ እኔ ጋር ነው የመጣው እያለች እያሰበች ነው። አሁን ላይ ደረጀ ለወይዘሮ ማርታም እንደነገራት አቢጌል የእጇን ማግኘት አለባት፣ እስር ቤትም ቢሆን መታሰር አለባት፣ ስራዋ ነው የምትባለውን አትሰማም እያለ አቢጌል እየፈረደባት ነው። አሁን ላይ ደረጀ አቢጌል ላይ እንደዚህ የሚፈርድባት ለምንድን ነው ብላችሁ የምታስቡት? ምክንያቱም ሚስጥሩን ስላወቀች ዳጣ የሰላም ልጅ መሆኗን ስላወቀችና ያንን ሚስጥር ደግሞ እንደ እውነተኛው ለወይዘሮ ማርታ መናገር አለብኝ ብላ ስለተናገረች አሁን ላይ ደረጀም እንግዲህ አቢጌልን እያስተማራትም ነው፣ በጎን ደግሞ እየቀጣትም ነው የሚገኘው ማለት ነው። ያ ራሱ ሚስጥር እንዳይወጣ ያ ሚስጥር ከወጣበት እንግዲህ ደረጀ ምን ያህል ከባድ እንደሆነ አይታችኋል። እንግዲህ ደረጀ አሁን ላይ ሰላም ለምን መታ አልጠየከኝም ልጁንስ ለምን አላየውም እያለችው እያስጨነቀችው ነው። ይባስ ብሎ አሁን ላይ ሰላም ለዳጣ እናቷ መሆኔን ልነግራት ነው በማለት ደረጀን እያጨለለችው ነው የምትገኘው ማለት ነው። አሁን ላይ ደረጀ ለወይዘሮ ማርታ ዳጣ የሰላም ልጅ መሆኗን እንደነገራትና ምንም እንዳልሆነ ካልሆነ አንቺ ምንም አይነት ሚስጥር ለወይዘሮ ማርታ እንዳትነግሪያት ሰላምን እያላት ነው የሚገኘው። ምክንያቱም በምጧ ሰዓት ለሁለቱም የልጁ አባት ማን እንደሆነ እናገራለሁ ብላ ተረሳሳ ይሄ ሁላ ነገር ተፈጠረ እንጂ ወይዘሮ ማርታ መጠየቅ ትችል ነበር ቃል ስለገባችላቸው ማለት ነው ሰላምን። ነገር ግን አሁን ላይ ደረጀ ሰላምን እያስጠነቀቃት ነው የሚገኘው። ስለዚህ ሚስጥር ወይም ደግሞ ሁሉም ስለተፈጠረው ነገር በሙሉ ወይዘሮ ማርታ እንድታውቅ ስለማይፈልግ ምንም ነገር እንዳትናገሪ እያላት ነው የሚገኘው ማለት ነው። ስለዚህ አሁን ላይ ወይዘሮ ማርታ ምንም ነገር የምትናገር አይመስለኝም። ይሄን ነገር በዝምታ ነው የምታልፈው ወይም ደግሞ ማንም እንዲሰማ አባት የምትፈልግ አይመስለኝም። ስለዚህ አሁን ላይ ሰላም ያው ደረጀ እንዳላት ለወይዘሮ ማርታ አትናገርም። ደረጀም አሁን ላይ እንግዲህ በጣም ከባድ ሁኔታ ውስጥ ነው ያለው። በጎን እንግዲህ አቢጌል ስዊዘርላንድ ወሰደኝ ወሌላ ሀገር ወሰደኝ እያለች ብትጨቀጭቀውም ነገር ግን ቤትም እንደማትሄድና ከህግ እንደማታመልጥ ነው እየነገራት የሚገኘው ማለት ነው። በሌላ በኩል እንግዲህ
አርጁን አሁን ላይ ውሃን ጠርቶ ያወራት ነበር። ምክንያቱም ስለ ጓደኛው አንዳንድ ጥያቄዎችን ውሃ የምትናገር ስለሆነች እንግዲህ አሁን ላይ ጓደኛውን አቤጌል እንደመታችሁ በእንጨትና ከዛ በኋላ ግን እንዳልደወለለት ነው አሁን ላይ እያሰበ ያለው። ስለዚህ አርጁን እያሰላሰለ ያለው ይሄ ሰውዬ ወይም ደግሞ ጓደኛዬ የት ሆኖ ነው ሊጠፋ የቻለው የት ሆኖ ነው እንደዚህ ሊሆን የቻለው እያለ እያሰበ ነው ያለው። ስለዚህ አርጁን ከውሃ መረጃዎችን ሰብስቧል። ቀጣይ ደግሞ እንግዲህ ውሃ የምትለውን የሚሰማ ይሆናል። ምክንያቱም አሁን ላይ እኛ ቤት ጤፍ ልንተክል ነው ጤፍ ልንዘራ ነው እያለች እየተናገረች ነበር ማለት ነው። ስለዚህ የተቆፈረው ነገር ምንድነው ሊሆን የሚችለው እውነት ጓደኛዬን ገለውት ነው እንዴ ምናምን የሚለውን ወደፊት ሊያስብ ይችላል ብዬ ነው የማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ ዳጣ ለእህቷ ለአቢጌል በጣም እየተጨነቀች ነው የምትገኘው። ምክንያቱም እንግዲህ አሁን ላይ አቢጌል ወይ ወደ ፖሊስ ጣቢያ ነው የምትወሰደው። አሁን ላይ ካሁን ፖሊስ ሰማ የሚለው የሱ ቤተሰቦች መተው ሊመሰክሩ ይችላሉ አቢጌል ላይ። ስለዚህ አቢጌል ልትያዝ ስለምትችል ያንን ነገር እየፈራች የምትገኘው አሁን ላይ ወደ ፖሊስ ጣቢያ ላለመሄድና ላለመያዝ ከዛ ለማምለጥ እንግዲህ በጣም ብዙ ሐሳብና ጭንቀቶችን እያሰበች ነው። እንደገናም ደግሞ አሁን ላይ አቢጌል በራሷ በኩል ትክክለኛ እንደሆነችና ስህተት እንደሌለባት ራሷን ለማትረፍ ስትል ያደረገችው ነገር እንደሆነ ነው እያወራች የምትገኘው ማለት ነው። ስለዚህ አሁን ላይ እንግዲህ ናታንና ዳጣ በነጻነት እየተገባበዙ የወደፊት ሁኔታቸውን እያስተካከሉ የሚገኙት። ነገር ግን አሁን ላይ ዳጣ የፈራችው ነገር ምንድነው? አቢጌል ከታሰረች ወይም ደግሞ ፖሊስ ጣቢያ ከገባች የኔናንተ ጋብቻ መሆን ጥሩ አይደለም፣ እህቴ ታስራ እኛ መጨፈር የለብንም በማለት እያሰበች ነው። ነገር ግን ናታን አሁን ላይ ለዳጣ ለአቢጌል እንግዲህ ዳጣን እንደሚያገባትና ከሷ ጋርም ወደፊት እንደሚሆን ነግሬያታለሁ በማለት ለዳጣ አሳምኗታል። ምክንያቱም ሁልጊዜ አቢጌልን እየፈራች እስከመቼ በቃ ናታን እኮ ዳጣን እስከሚወዳት ድረስ ዳጣም ናታንን መውደድ አለባት እንጂ ለአቢጌል ብላ ናታንን መተው የለባትም፣ እሷም እያፈቀረችው ማለት ነው። ስለዚህ ናታን በዚህ ጉዳይ ምንም ቅንጣት ያክል እንዳይሰማትና ወደፊት ከሷ ጋርም ማርጀት እንደሚፈልግ ነው ለዳጣ ይነገራል። አሁን ላይ ናታንና ዳጣ በመጡ ሰዓት በጣም ተናዳ ነበር። ነገር ግን ከጀርባቸው እንግዲህ አቢጌል የገደለችው ሰውዬ በሐሳብ በቅዠት መልኩ እየመጣ እያስቸገራት ነው የሚገኘው ማለት ነው። አሁን ላይ ዳጣን መቼም ቢሆን እንደማትለቃትና እንደገና ደግሞ ናታንንም ቢሆን መቼም ቢሆን እንደማትወስደው ወይም ደግሞ ዳጣ እንደማትወስደው እየነገረቻት ነው የምትገኘው ማለት ነው። አሁን ላይ ዳጣ ለአቢጌል እያሰበችላት እየተጨነቀችላት ነው የምትገኘው ባለችበት አጋጣሚ አሁን ላይ ባለችበት ማለት ነው። ናታን ግን ከዚህ በኋላ በምን ብላክሜል እንደማታደርገውና ከዚህ በኋላ እንግዲህ ሁሉንም ነገር ለቤተሰቡ ተናግሮ ለነ ደረጀ ነፃ እንደሆነ ነው ለአቢጌል የነገራት ያለው። አሁንም ቢሆን ግን አቢጌል የገደለችው የአርጁን ጓደኛ በቅዠት በሐሳብ እየመጣ ፊት ለፊት ድቅን እያለባት እያቃዣትና እየተሰማት ነው የሚገኘው። ስለዚህ አሁን ላይ አቢጌል ቅጣቷን አንድ በአንድ የዘራችሁን እያጨደች ወይም ደግሞ ቅጣቷን አንድ ባንድ እያገኘች ነው የምትገኘው። እንግዲህ እንደሚታወቀው አቢጌል የሰላም ልጅ ዳጣ እንደሆነች ለወይዘሮ ማርታ ነግራት ነበር። ያንን ነገር ግን ወይዘሮ ማርታ ያው ደረጀ ስለምትወዳት ነው ልጅ ያለቻት እንጂ ትክክለኛ ወልዳት አይደለም በማለት አስቀይሷል። ስለዚህ አላጣራችሁም። አሁን ግን ወይዘሮ ማርታ በሰላም በኩል እዚህ እንድትመጣና እዚሁ ልጇን እንድታርስ ቢፈልግም ነገር ግን ደረጀ እንግዲህ ከሰላምን ከዚህ በኋላ እዚህ ቤት ማየት እንደማይፈልግና እዛው አክስቷ ጋር እንድትሄድ ነው የወሰነው። ይሄ ውሳኔ ግን ደረጀ ሊያስጠረጥረው ይችላል። ሁልጊዜ የሰላም ስም ሲነሳ አሁን ላይ ደረጀ የሚያደርገውን ያሳጠዋል። እንደገና ደግሞ በጣም በዚያው ባህሪው ይቀየራል፣ ይናደዳል ማለት ነው። ስለዚህ ይህንን ነገር ደግሞ አሁን ላይ ወይዘሮ ማርታ ዳጣን ቁጭ አድርግታ እየጠየቀቻት ነው የምትገኘው። ስለ ቤተሰቦቿ ከሰላም ጋር ከዚህ በፊት ግንኙነት መኖራቸውና አለመኖራቸውን አባትና እናቷ ማን እንደሆነ ሁሉንም አንድ ባንድ እንግዲህ ዛሬ አለቅሽም ብላ ዳጣን እየጠየቀቻት ነው የምትገኘው። ስለዚህ ዳጣ እውነቱን መልስ ትነግራታለች ወይም ደግሞ መልሱን ተመልስላታለች። አሁን ላይ አባቷ እንደሚታወቀው ያ ነው የደረጀ ጓደኛ እንደሚባለው ነው። አሁን ግን እናቷ ማን እንደሆነች እስከዛሬም ድረስ አታውቅም። ነገር ግን የሰላም የተጻፈው ደብዳቤ ላይ
እናቷ ሰላም እንደሆነች ነው አሁን ላይ ወይዘሮ ማርታ የነገረቻት። ስለዚህ ዳጣ እውነት ታምናታለች ወይዘሮ ማርታን ወይስ አታምናትም? ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን በመስጠት ማጋራት ትችላላችሁ። እንግዲህ በኔ በኩል የዛሬው አስተያየት ይሄንን ይመስል ነበር። ዳጣ ክፍል 87 ሁሉ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናል አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። ቻው ቻው።